እሱ ነው እኔ ምንም አላረኩም አንቺ ራስሽ ጤነኛ አይደለሽ ተጣጣለች ምዮ የሆነ ነገር አረፋ ይደፈቀሽ ነው አንተ አትንካት ዘንበል ደሞ አንተ ነኝ ልትናገረኝ ስትላት የነበረችው ሴት እሷ ናት ራሷ ናት ልጅ ያምን ሴት ወደ 200 ሺህ ብር ምናምን የተላከልኝ ባንድ መድኃኒት ነው እሺ በ50 ሺህ ያረጋን ይላከለ ስለዚህ ጓደኛ የመሰለችው ማውቃ ነው ማለት ነው ስራው ይሄንም ያህል ስልክ ይዛ አይና አስቸገር አይደለ ውስጥ ልብስ ሳይቀር የልጅቷን ልብስ ውስጥ ልብስ አምጣ ብለህዋል ጡት ማዘዣ የንጽህና መጠበቂያ ሞዲስ በዚህ ሁሉ ነገር ላይ ነው የመተትክበት ችግር የለውም እኮ አሁን አንተ ይሄን ነገር የምትቀባው መድኃኒት ቆይ ሲጀመር ለምንድን ነው ይሄ እንዲህ ሆዷ እንደዚህ ሆኖ ምንድነው መፍትሄው ሻውን መፍትሄውማ ይሄ እዚህ ሆድ ውስጥ ያለው ነገር ምን ይሁን የሚታወቅበት ሰዓት ደርሷል መክታው እንጂ ባክ አሁን ደግሞ ይዋሻይ ነው ቢያንስ ስማነ ገንዘብ እየተቀበልክ እንደዚህ የሰውን ህይወት የምታበላሽው አንተ ነህ ማለት ነው በመንፈስ ትገናኛት ነበረ ህይወቷ እንዲጨልም አድርጋል ካንተ ጋር ደግሞ ሌላ አብሮ ግብረ አበር አለ እኛ እንግዲህ እሷ እኔን ምን እንዳረገችኝ ታውቃለህ አታውቅም ማለት እሷ ቤተሰቦቿ የኔ ቤተሰቦች ምን እንዳረጉ ታውቃለህ አው እንደዛ አይነት ነገር ነው የሚሰማኝና ለሊት ደግሞ መቶ የሚያንቀኝ ነገር እሷ ሰሰጠኝ ይቀራል ለሊት የሚደፍረኝ በቃ እንዴት ብዬ ልንገር እኔ እየተሰቃየው አለው እኔ ነው ማቀው በጣም ከባድ ነው የእውነት እንዲህ ብዬ ለማስረዳት ማለት መፍትሄ ያገኛለሁ ወይ ወደኔ እናንተ የመጣችው ነገር አገኛለሁ በማለት ነው አሁን ማወራ እንጂ እኔ በጣም እየተሰቃየው ነው አንደኛ እሷም እየተሰቃየች ነው ወይ የሆነ መፍትሄ በቃ ትሄዳለች ማለት ገንዘቡም አለቀ ያለን ገንዘብ የእናት አባቴ ማስታወሻ በዚህ በባህላዊ በመትለው ጨርሻለሁ ማለት ምንም መፍትሄ የለም ስፈልግ ባቦናለሁ አንዳንዴ በቃ ጥፍርሽ እኮ አድጎ ነበር ትለኛለች እኔ ጧት ስነሳ ምንም ነገር የለም የሆነ ይታየኛል ግን እስኪ ምናልባት በእኔ በኩል የሆኑ መንገዶችን እየሄድኩኝ ነው ይሄ የሚቀባው መድኃኒት ምንድነው ለምን አላሻለሽም የሚለውን ጥያቄ ለመጠየቅ እንግዲህ ምናልባት በዚህ ላይ በደንብ ያቃሉ ተብሎ የተገመተ ሰዎች አሉ ካንቺ ጋር ከተለያየን በኋላ አንቺ ወደ ሆስፒታል ስቴጅ እንግዲህ አፋጠን መድኃኒቱን የሰጠሽን ሰው እዚህ ድረስ ይዘን ለመምጣት ሞክረናል እሱ ራሱ ይምጣና እዚህ ምን እንደሰጠሽ ለምን እንደናየውንሽ እንዳልሆነ ምን እየተፈጠረ እንደሆነ ያንዳንዷን ነገር ስሜት ሽለሱ ተነግሯለሽ እሱ ይሄ መድኃኒት ባንቺ ምክንያት ብላንቺ ተሰጥቶ ውጤት ያላመጣበት ምክንያት ምናልባት ልክ ያልሆነ ነገር አለ እየሰጠሽ ያለው ነገር ያንቺን የሚያድን ይሁን የሚያሳምም ይሁን የሚገል ይሁን በቁም የሚበላ ይሁን እሱን ከሱ አንደበት ከራሱ እንሰማለን እኔ እንግዲህ በጣም ሸውጄው ነው ብዙ ገንዘብ ሰጣለሁ ብዬ ነው አባብዬ ነው ያመጣሁት አንቺ ያንዳንዷን ስሜትሽን ትነግሪዋለሽ እሱም ደግሞ የሚለውን ነገር እንሰማለን እንግዲህ ውድ ተመልካቾቻችን በመረት ጉዳይ ላይ በጣም ብዙ አወዛጋቢ ሆኑ ነገሮች እንዳሉ ቀጥሏል እንግዲህ ዛሬ ይሄ እዚህ ሆድ ውስጥ ያለው ነገር ምን ይሁን የሚታወቅበት ሰዓት ደርሷል ምክንያቱም የዚህ ነገር መጀመሪያ መጨረሻም ይህ ምን ተስኖት የተባለው ሰው ሊሆን እንደሚችል እንጠረጥራለን ምክንያቱም በመንፈስ ጋር በተገናኘ ብዙ ነገር በተገናኘ ጥያቄ ጠይቀናል እሱም እንደሚያውቅ ተናግሯል እዚህ አምጥተን ሁሉንም ፊት ለፊት አገናኝተን እንግዲህ የሚወሰነውን ነገር እንወስናለን ምክንያቱም እቺ ልጅ ጸበል ለመውሰድ አልቻልንም ወደ ቤተሰቦች እንደምታውቁት ሴት ልጅ ደም ከፈሰሳት ወደ ቤተክርስቲያን ይዞ መሄድ አይቻልም በሰዓቱ እኛ የወሰነው ነገር ሆስፒታል እንድትሄድ ማድረግ ነው ያንን በማድረግ ሂደት ውስጥ ደግሞ ሆስፒታል የመጡት ነገሮች አሉ ይሄ ነገር ከተፈጥሮ ውጪ ነው ከተፈጥሮ ውጪ ከሆነ ምን ሊሆን ይችላል እርግጠኛ ነኝ ይሄን ምላሽ ሊሰጠን የሚችለው አቶ ምንተስኖት ነው እኛም ደግሞ ያው በብልሃት ነው ሰውየውን የቀረብነው መፍትሄ ስጣት ብለን ታማሚ መስለን ህክምና ለማግኘት ሞክረን የጠራለን ገንዘብ አንድ ሰው ራሱ እስከ 20 ሺህ ብር 150 ሺህ ብር ይጠይቃሉ እንግዲህ አስቡት ወደ ቤተሰቦች ሰው ምን ያህል እንደሚሻወድ አስቡ ለዚህች ልጅ ህይወት መበላሸት አንዱም ገንዘብ አስተዋጽኦ እንዳደረገ ምናልባት ግምታችን ነው
ምክንያቱም በቀጥታም ይሁን በተዘዋዋሪ ምንተስኖት የሚባለው ሰውዬ ጋር ከሷ ቤተሰብ ጋር የሚያገናኝ የሆነ ነገር እንዳለ እንገምታለን። ስለዚህ አሁን በቀጥታ እሷ እዚህ እንዳለች ቀጥታ ሰውየውን እናስገባለን። የሚፈጠረውን ነገር እንግዲህ ለማየት አብራችሁን ቆዩ። ውድ ተመልካቾቻችን አሁን የምንገኘው የምህረት ቤት ነው። የምህረት ቤት ውስጥ ዛሬ እውነት ትወጣለች። የተደበቀ እያንዳንዱ ሚስጥር ይወጣል። ምክንያቱም እቺ ልጅ 10 ወራት ያህል ለምን እንዳረገዘች በተለያዩ ነገሮች ላይ ምን እንደሚደረግ ከአቶ ምንተስኖትም ስንሰማ የነበረው ነገር አለ። እዚህ ቦታ ላይ ምን እየተፈጠረ እንደሆነ ከአንደበታቸው ጥያቄዎችን በመጠየቅ እንረዳለን። ግን እዚህ ሁሉ ነገር ውስጥ ማን እጁ እንዳለበት ይሄ ነገር ከየት እንደመጣ ሁሉንም ነገር እርግጠኛ ለመሆን የቻልነውን ነገር በሙሉ እናደርጋለን። ግን ፍንጮች እንዳሉ እኛ በውስጣችን ይዘናል። አቶ ምንተስኖት እንግዲህ አንተ ጋር የመጣውበት አንዱ ምክንያት ታም ያለው በሚል ነው። ነገር ግን እንዳንተ አይነት ቄስን ወይም ደግሞ ሃይማኖትን ሽፋን እያደረጉ የሰውን ህይወት የሚበጠብጡ ሰዎች አሉ። አንተም ደግሞ የጠየከኝ ገንዘብ አንድ ቤት ውስጥ ቁጭ ብለህ የሆነ ቅጠል ስለሰጠኝ እኔ ገንዘብ ከፍልሃለሁ ማለት አይደለም። ገንዘቡን አልከፍልህም፣ ግን ካንተ የምፈልገው አንድ ነገር አለ። አይ ሞኝነት ነው። ምን ማለት ነው? በጣም ሞኝነት ነው። በራስ ላይ ነው ትልቅ ነገር እንትን ያለው። እኔ የሰጠው መድኃኒት የሚያጠፋ ነው እንጂ እንትን የሚል ነገር አይደለም። እንዴት ማለት? ስለዚህ እንኳን ወስዶና ነክተው ራሱ ላንተ ጥሩ አይደለምና ብታርፍ ይሻላል። እንደው አሁን ሸውደን ማምጣት ላንተ ደስታ ወይንም ደግሞ በጣም ብልጥ ነኝ ብለህ ልታስብ ትችላለህና። አዎ ብልጥ ነኝ ማለት ሸውጄ እጄ መጥቻለሁ እዚህ ተገኝቷል። ላንተ ነው። ለኔ ደግሞ እሺ ላንተ ምንድነው? ለኔ ደግሞ ሞኝነት ነው። በጣም ሞኝነት ነውና ሞኝ ነህ እያልከኝ ነው? በጣም ሰማኛለህ። ይኸውልህ እንዳንተ አይነት በላባቸው ሰርተው የማያድሩ ሰዎች የብዙ ሰው ህይወትን የሚያበላሹ የሷን ህይወት የሚያበላሹ ሰዎች በኔ ቁጥጥር ስር መዋላችሁ አይቀርም። አሁንም ቢሆን ይኸውልህ ሰማኛለህ፣ አሁንም ቢሆን እድሉ አለ፣ ተጠቀምበት። ስለዚህ እቺ ልጅ ማብራሪያ ፈልጋለሁ። ካንተ ነበርስ መጥቶ መድኃኒት ሲሰጣት የነበረው አንተ ጋር የላከኝ ይኸውልህ አቶ አበራ ምናምን ያልኩት የውሸት ስም ነው። የላከኝ ማን እንደሆነ እነግርሃለሁ። አሁን ይኸውልህ ነገርከኝም ወደዚህ ማልክ እኔ አርግ የተባልኩትን ስራ ለምሰራው። ስለዚህ ምንድነው አድርገህ አንተም ወጣት ነህ። ምንድነው አድርገህ የተባልከው? ይኸውልህ እኔ አሁን እየነገርኩህ ነው ያለሁት እኮ አሰማኝ። እኔ አሁን እሷን አድንልኝ ብለህ ነው ያመጣው አይደለ? አዎ። ስለዚህ መዳን መችል ከሆነ እናድናታለን፣ ችግር የለውም። መችል ከሆነ ማለት እንድትታመም ያደረግከው አንተ አይደለ እንዴ? እያዳመጥከኝ ልጅ ምን ሆነ ነው? መድኃኒት ብለህ ስትሰጣት ነበረ። ግንፍል እያልክ እኮ አንተም ወጣት ነህ። በዚህ እድሜህ ራስን እንትን አትበል። እሺ አንተ ግን ይሄንን መድኃኒት ከማን የተማርከው? እኔ ያው ሰርቼ እኔ አሁን የምሰራበትና ያው በራሴ የማገኘው ይሄ እኔ የማገኝበት ገቢ ነው። ያው ከቤተሰብ ነው የወረስኩት ይሄንን። እሺ ያው ቤተሰብ ነው ያወረሰኝ። እኔ እዚህ አልነበርኩም። ያው እዚህ ከገጠር ነው የመጣሁት። ገጠር ውስጥ ነው ይሄን ነገር የተማርኩትና ያው ቤት ውስጥ አያቴ ነው ነበረ። ከአያቴ ወደ አባቴ ደግሞ ህይወት ውስጥ ካለፈ ድረስ እኔ ነበረ እንትን ሲልኝ የነበረው። ስለዚህ እሱ ህይወቱን ካለፈ በኋላ ወደ እኔ እንትን አልኩ። እኔ ነኝ ይሄን ስራ የምሰራው። ይሄ ከቤተሰቦቼ እንትን የተሰጠኝ ውርስ ነው። ስለዚህ ይሄንን እየሰራ ነው የምትተዳደረው? አዎ ይሄን እየሰራው የምትተዳደረው። አርግ ማዳን ታለብኝ አድናለሁ፣ አርጋሉኝ ነው አደርጋለሁ። ሰው ያዘዘኝ ነው የምሰራው። እሺ ከዚህቺ እሷን ታውቃታለህ? ከሷ ጋር የሚያገናኝ ነገር አድርገሃል? አውቃታለሁ ማለት ያው ባል እንዳላትም ያው ባል እንዳለሽም አውቃለሁ። በደንብ ነው የማውቀው። የት ነው የምታውቀኝ? እኔ እኮ አላውቅም። እኔ ያወቅኩሽ ልጅ ግን ነው እንትን ያልኩበትም ምክንያት ያወቅኩትም ባልሽ ነው። ባልን ታውቀዋለህ? በመሀል ተጣልታችሁ ነበረ። ይኸውልሽ በመሀል ተጣልታችሁ ነበር አይደለ? አዎ ተጣልተን ነበር። ግን ካንተ ጋር ምን ያገናኘዋል? ያዳመጥሽኝ። በመሀል የተጣላችሁበት ምክንያቱንም ልንገርሽ። በውርስ ነው የተጣላችሁት።
ስለዚህ አንቺ ደግሞ እምቢ አልሽው መጥቶ አንቺ ውርሱን እሺ እንድትዩና እሽታሽን እንድትቀበዩ እሱ የጠየቀሽን ጥያቄ እንድትቀበዩ እኔ ጋር መጥቶ ስራ እንድሰራለትና ባንቺ የሆነ ብጣሽ ልብስ አምጣልኩት እሱም አልሆነም እና አንቺ ላይ እንዲደረግ እሱ መጥቶ እኔን አናግሮኝ ነበር። ስለዚህ ይሄንን ነገር ያደረግከው አንተ ነህ ማለት ነው? እኔ ይሄ ነገር እንዲፈጠር ያደረኩት እኔ አይደለም፣ ግን አዳምጠኝ። እሱ ቤቱን እሺ እንድትለው ነው እንጂ እንትን ያለው በዚህ ጋር እኮ አይደለም። ብቻውን አልነበረም የመጣው እሱ የሆነ ሴት አብሮ ነበረች። እሺ መጥቶ እንትን እያለ ነበረ። ሰውዬ ምንድነው የሚያወራው? እናዳምጠው እስኪ። አይዞሽ ቆያውልሽ። እውነቱን ለማወቅ አይደለም የምትፈልጊው? ሁሉንም ነገር በትግስት ስለ ንብረቱ አብረው ሆና ምን ትምትል ነበረች። አብራው የሷ ጓደኛ መሰለችኝ እንደማውቀው እኔ። እንዴት አወቅ ጓደኛው መሆኑ? እሱ ነው ያስረዳኝ። ያው ግን ከሱ ጋር በጣም ቅርርብነት አላቸው። ስለዚህ አብረው መታ ነበር ይሄን ነገር እያወራች የነበረችውና ምንድን ነበር ሲያወሩ ነበር? ያው ስለ ንብረት ነው። በቃ ንብረት እኔ የሷን ንብረት ፈልጋለሁ። ያው ብዙ ንብረት እንዳላት እኔ ነገረኝ። እሺ ብዙ ሀብት እንዳላት እኔ ነገረኝ። ወደ እኔ አርጌ ንብረቱን ወደ ራሱ እሱ ብቻ ነበር የሚጠቀምበት ያን ንብረት። እሷ እሺ ብላ ብትቀበለውና አሁን በህይወት ቢኖር ኖሮ ያቺ አብሮ የመጣችው ሴት አብሮ ነበር የምትጋራው ይሄን ንብረት ማለት ነው። ስለዚህ ከሷ ጋር ያለው ሀብት ወደሱ እንዲዞር የሚፈለግበት አንዱ አላማ ሀብቱን በሙሉ ለመጠቅለልና እሷ እሺታው እንድትቀበል ነው እሱ ያለኝ። ይሄን ደግሞ ሲደረግ የነበረው አንድ ሰው ብቻ ሳይሆን ሌላም ሰው እንዳለ የነገርከኝ። ተሱ ጋር አብሮ ሰው አለ። እሷ ሴት ነች። አብሮ የነበረችበት ምክንያት ንብረት እሷም እኩል መካፈል ትፈልጋለች። እሱ ተወሰደ በኋላ ከሱ መቀበል ነው። ቤተሰብ አትመስለኝም። እሱ እንዳስረዳኝ ከሆነ በጣም አብሮ አደገኝ ነች ነው ያለኝ እሱ። ስለዚህ ያለኝ አቅም እኔ አርግ ያለኝን ነበር ያረኩት። በዚህ መሃል እሱ ቀረ። ያው ልጅቷ በዚህ ተመጣለች እኔ ጋር አሁንም የምትመጣው ግን መድኃኒት ነው። ማነው ስሟ ልጅቷ? ልጅቷን እንደው ስሟን እንኳን እኔ ብዙም በቅጡ ማላውቀው። ተው እንጂ እባክህ። አሁን ደግሞ እየዋሻኝ ነው። ቢያንስ ስሟን ገንዘብ እየተቀበልክ እንደዚህ የሰውን ህይወት የምታበላሹ አንተ ነህ ማለት ነው። ይኸውልህ በመጮህ የሚመጣ ነገር ዝም በል መልስልኝ። የተጠየቀውን መልስ። ይኸውልህ ገና ይሄንን የተከናነብከውን አውልቅልሃለሁ። ችግር የለውም እኮ አሁን አንተ ይሄን ነገር የምትቀባውን መድኃኒት ቆይ ሲጀመር ለምንድን ነው ይሄ እንዲህ ሆዷ እንደዚህ ሆነ? ምንድነው መፍትሄው? አሁን መፍትሄውማ ያው መውለድ ነው ማለት ይወለዳል። ጊዜያቱ በኋላ ይደውላል። አሁን እኮ ይሄ የተፈጠረበትን ነገር እንዴት ታዳምጠኝም አልቻልክም። አውራ ግንፍልም እያልክም ያው የወጣት ነገር ነው። አሁን ይሄ ነገር የወጣት ነገር ስለሆነ ችግር የለውምና አንዳንዴም ደግሞ አንተ ጥሩ ስራ ሰራው እያልከን ያለው የማትወጣበት ነገር ውስጥ እየገባ ያለውና ችግር የለውም። ስለሱ አሳስብ ምንም አታመጣም። አልፈራም። ችግር የለውም። አልፈራም። አንተም ከኔ ጃታ አመልጠው የምትናገረውን ተናገር መጨረሻ። ስለዚህ አዳምጠኝ አውራሽ። ስለዚህ ያው እሱም በዚህ መሃል ውርሱን እሷ እሺ ካለች እሱ የሚቀበል ከሆነ የግድ ያቺ ልጅ መውሰድ ነበረባት። ስለዚህ እሱ ላይ እንዲደገም ደግሞ ድጋሚ ልጅቷ መታ እኔን አዋራች። ስለዚህ ለሁለት ነው ልጅ ሲያሰቃያት የነበሩት። እኔ አርጋለችኝ ከሷም ገንዘብ ትቀበላለህ። እቺ ልጅ ማትሆነውን ነገር ታደርጋለህ። እየተከፈለኝ ቃል አስገብቼ ነው ጠየቅኳት። ማድረግ የምትፈልጊውን ነገር ካለ እኔ እዚህ ጋር ነገር አታስገብኝ። እኔ አላፋ በኋላ ራሷ ነች ኃላፊነቱን ወስዳለሁ ያለች። ስለዚህ የባለቤቷ ህይወት ማለት ጸጉሩን ተተኛበት ቆርጣ መታሰጣችኝ ራሷ። ከዛም በኋላ እኔ ደገምኩላት። ከዛን እሷ መጣችና ህይወቱ አልፏል አለች። ምን ማድረግ እችላለሁ? ሲጀመር ህይወቱ አልፏል ለምትል ሲጀመር እንዲያልፍ መስሎኝ ጸጉሩ ምናምን አምጪ አልካት። ጸጉር አምጪ አልኳት። ራሷ ነች እንደዚህ እንዲሞትልኝ ፈልጋለሁ፣ ንብረቱን በእኔ እጅ እንዲያደርግ ነው ፈልገው ስላለች ነው።
እኔም አርጊ አምጪ አልኳትን አረገች የሚከፈለውን ብር ከፈለች ስለዚህ ከዛም በኋላ እሱ ከሞተ በኋላ ነው ያው እሷም አሁን ለሊት መጥቶ ይደፍረኛል ምናምን የምትለው ከሆነ ያው እሷም ቆንጆም ስለሆነች እኔም ዛሬ ማስቀጠል ስለምፈልግ ነው አንተና ስለዚህ ለሊት እየመጣ ከሷ ጋር ማይሆን ነገር የምታደርገው አንተ ነበር ዛሬ ማስቀጠል ስለምፈልግ ነው የምን አባዘር ነው ስለዚህ ይወለዳል ችግር የለውም ግን ያለው ነገር አሁን እኮ ሆስፒታል ውስጥ ምንም አይነት ሰው የለም ሆዷ ውስጥ ተብለናል ምንም አይነት ነገር ስለዚህ ቆይ መታይ ነገር እኮ እየነገርኩ እኮ ነው ያለው እዚህ ጋር እኔ ነኝ እንትን ማለት የምችለው ስለዚህ እሷ ራሷ እዚህ ሆናን እንጂ መውለድ የምችለው የትም ሜዳ መውለድ አትችልም ምን ቤቷ እዚሁ መድኃኒት ይሰጣታል እዚሁ ትወልዳለች ሆስፒታል ሄዳለች ምንም አይታይማ አንተ ነህ በቃ እኔ ነኝ ሁሉ ነገር ያረኩት አይደለ እሷ ጋር ስለዚህ መውለድ ትችላለች ከዛም በሽቷም ከሷ ላይ ይወጣል ምንም የለም የተባለ ነው ማለት ለምንድነው ባልትራሳውንድ እኔ መድኃኒት ሰጣታለሁ መውለድ ትችላለች ስለዚህ ይሄ ነገር የተፈጠረው ባንተ ነው እንትን የምትለው መፍትሄ የምትሰጠው አንተ ነህ እኔ መፍትሄ ሰጣታለሁ እንዴት አድርገህ መድኃኒት አለኝ ያው እንዳየው መድኃኒት ተቀመማለሁ ትቼ መስጠት ይችላል ግን ሰው ነው ውስጥ ያለው ሰው ነው ሌላ ምን ይሆናል ዛሬ ማስቀጠል ከሆነ እኔ አውሬ እንዲወለድ አላረግም ታዲያ ሰው ነው ለምንድነው ባልትራሳውንድ የማይታየው ታዲያ ለምን ተሰቃየው ነው እኔ እዚህ ጋር አሁን ጥያቄ የሚፈጠራል ባል ከሌላት ልታረግስ ትችላለች ይባላል ስለዚህ ደግሞ እኮ ባሌ ሳይሞት በፊት እኮ ነው እርጉዝ የነበርኩት የአራት እርጉዝ ነበርኩ እኮ እሱ ነገር የለም እርግዝና የሚባለው ነገር እሱ መውለድ የሚችል ሰው አይደለም መውለድ የማይችል እንዴት አወቀ በደንብ ነው ማቀው ስለዚህ እኔ ከሰውየው ጋር ከዛ በፊት ትገናኙ ነበር ትቀራረቡ ነበር ማለት ነው እናወራለን ከሱ ጋር ተተዋወቃላችሁ ማለት ኬት እንደመጣ ኬት እንዳለ ምናምን በደንብ ነው እንደተዋወቀው የሷንም ቤተሰቦችን ሙሉ ነው ማቀው ነው በነገራችን ላይና ስለዚህ ያለው ነገር ነው እየነገርኩ ያለሁት እሺ ደማ ማይሆን ነገር ይሸታል እንደገና ሆስፒታልም ቤተክርስቲያንም አካባቢ ይዘናት ልንሄድ ስንል ደም ይፈሳታል ባህሪው ነው እዚሁ መውለድ ነው የምችለው የትም መሄድ አልችልም ሰውዬው ውሸቱን ነው ሊያሰቃየኝ ነው አይ አንዳንድ ልጆች ምክር አሰሙም የሰው ምክርና ስለዚህ ማን ስለሆንክ ነው አንተ የምትሰማው አንተ ፈጣሪ አይደለ ማን ስለሆንክ ነው አንተ የምትሰማው ስለዚህ እኔ እኮ እየነገርኩ ነው የሷን መፍትሄ ነው እየነገርኩ ያለሁት አይደለ መፍትሄው ነው እዚህ ነው መውለድ የምችለው የትም መሄድ አልችልም እዚሁ ነው መውለድ የምችለው እዚሁ እኔ አሁን አንተ ላይ የኃይል እርምጃ ማልወስድበት አንዱ ምክንያት የዚህች ልጅ ህይወት ስለሚያሳስበኝ ነው ስለ ሴትዮዋ አብረው ሲሸርቡ ስለነበሯት ሴት እንድታወራኝ ፈልጋለሁ ምን ያህል እንደተከፈለ የምርም አሁን እየነገርከኝ ያለው የሆነ ታሪክ እንደሆነ የተከፈለበትን ማስረጃ እንድታሳይኝ ፈልጋለሁ እንደገና እርግጠኛ የሆንክበትን ስለ ሴትዮዋ ስለ ሰውየው ገንዘብ አንተ ላይ ሲላክ የነበረበትን ያንዳንዷን ነገር ፈልጋለሁ ገንዘብ የተላከልኝም ያው ስልክ አላስኩም መሰለኝ ስልክ የኛ ይክሩ አባላት ጋር ነው ስልክ ብታሳዩኝም እሱ የላከልኝን ገንዘብ ሁሉንም ነገር ይፈትሹታል ብዬ አስባለሁ እሺ በጣም በብዙ ፓስወርድ ነው የቆለፍከው ይሄ ምክንያት የሆነበት አንዱ ምክንያት ያው ወንጀለኛ ስለሆንክ ነው አይደል እንግዲህ ያው የሷ አባል ነው እንግዲህ ላከልኝ እሷም ማየት ትችላለች ወደ 200,000 ብር ምናምን የተላከልኝ በአንድ መድኃኒት ነው ስለዚህ እኔ ንብረት እንዳለ ያለ አንተ ጋር ነው እሺ የላከልኝ ነው እሺ በ50,000 ያረጋን ይላከልኝ ስለዚህ ጓደኛ የመሰለችው ማውቃ ነው ማለት ነው እሺ ቴክስት አውጣልኝ እሺ ዱአይንም እኮ አስቸግሯል ስራው ይሄንም ያህል ስልክ ይዛ አይና አስቸገረ አይደል እሺ ስለዚህ ሁሉንም ነገር አብራችሁ ነው ስታደርጉ የነበረው አድርጌ ተባልኩትን ያረኩት እኮ ነው ታዘዝኩትን አንተ ታንደ እዚህ ላይ የሚያሳየው ያንዳንዷን ነገር እዛ ስትቀበልና ስታደርግ የነበረው ይሄው እዚህ ጋር አምጣ የምትለውን መድኃኒት አምጣ የምትለውን ልብስ ውስጥ ልብስ ሳይቀር የልጅቷን ልብስ ውስጥ ልብስ አምጣ ብለህዋል ጡት ማዘዣ ዳይፐር ምንድነው ይሄ የሴቶች የንጽህና መጠበቂያ ሞዲስ
በዚህ ሁሉ ነገር ላይ ነው የመተትክበት። እንግዲህ አምጣ ልኩትም እንሰራበታለን። ያዙልኝ። እሺ ለማንኛውም ከዚህ ነገር ጋር ሌላም ማልቀስ ምንም እንትን አይልም። አፍን ዝጋ። መስራት ነው። እኔ ያልኩትን ነገር ማዳመጥ ነው። አፍን ዝጋ። እቺ ልጅ ላይ በመንፈስ ትገናኛት ነበረ። ህይወቷ እንዲጨልም አድርገሃል። ካንተ ጋር ደግሞ ሌላም አብሮ ግብረ አበር አለ። እኛ እንግዲህ ወደ አንተ የመራችን አንድ ሴት አለች። እሷን በቀጥታ ወደዚህ እንድትመጣ አድርጋለሁ። አንድ ያስገቡልኝ። ቆይ ይዣት ልምጣ። ቅደም ነጭ ጉዳይዚ ይሃራመኒ ይሄ እኮ ነው እስከዛሬ እንደዚህ ሲያሰቃይሽ የነበረው ማለት ያሱ መድኃኒት እኮ ነው ሲያሰቃይሽ የነበረው እንዴ። መድኃኒት ነው ብለሻል ያመጣሽው እኮ እኔማ ያድናታል ብሎኝ ነው። አንቺ ክፉ ዳቢሎስ ሆነ ሴትዮ ዘንበል ደግሞ አንተ እኔን ልትናገረኝ ስትላት የነበረችው ሴት እሷ ናት። ራሷ ናት ልጅ። የምን ሴት ስማኝ ቆይ ላስረዳው። በጓደኛ ምን ታስረጅ? ምን አፋለሽ አንቺ? ሰዎች እሱ ጋር ወይኔ አንቺ ምን አፋለሽ አንቺ? ስነግረው አሁን መድኃኒቱን አውቃለሁ አለኝ። መድኃኒት አመጣሁልሽ እንዴ ነኝ ምን አንቺ ነሽ እኔ እንደምትናገሪ እኔ የክፉ ቀንሽ እኮ ነሽ ግን አይደለም እሱ ያለ ነገር ሌላ አንቺ የምታወሪ ሌላ። እኔ ምን ይሻታም ነው በነሽ በጣም መጥፎ ሰው እኮ ነው ይሄ እኮ ህይወቷ ውስጥ ያስገባሽው አንቺ ነሽ አይደል? አይ እኮ ነው ነው ዝም በይ አፍሽን ዝጊ። ከሷ ባለቤት ጋር ተመሳጥረሽ ብዙ ነገር አድርገሻል። እኔ እኮ ለሷ መድኃኒት ለማግኘት ነው። ቀልማዳ ውሸታም ባለጌ እኔ ከባለው ጋር ምን አወራለሁ? እንደናንተ አይነት ሰዎች ናቸው የሰውን ህይወት የምታዘበራርቁት። እንዴ እኔ ከሷ ባል ጋር ምን አወራለሁ? ዝም በይ። ወይ ነገር ከውስጥ እንዲወጣ ብቻ ነው በቃ ከቤቱ ዘዱኝ ይውጣ። አይሆንም። እኔ ዛሬ መቀጠል ነው እንዲቀጥል ነው። ሰማኸው አይደል? ሰማኸው ዛሬ ይቀጥላል እኮ ጭራሽ። አንተ ደግሞ ስማ አንተንም ዋጋን እሰጣለሁ። እሺ ዋጋን እሰጣለሁ አንተንም። ሁለታችሁንም አለቃችሁ ሁለታችሁንም። እኔ ምን አረኩ? ዝም በይ አንቺ። ኧረ እባክሽ ተይ እንጂ ምን ማለት ነው? ምን አረኩ? መረጃ ይቻለው እሱ ስልክ ላይ የተገኘው እያንዳንዷ ኧረ ቆይ አንዴ ይኸውልሽ ምጮ ፈልጌ አይደለም። ይኸውልሽ እነዚህ ሰዎች ወንጀለኛ ስለሆኑ ነው። እኔ ምን አረኩኝ? ምንም አላረኩም። አንድ ነገር ትሁንና እቺ ልጅ አንድ ነገር ትሁን እሱ ነው። እኔ ምንም አላረኩም። አንቺ ራስሽ ጤነኛ አይደለሽም። እሺ ሂድ ወንድ ከሆንክ እሱን እንትን በል። ያመመሽ ነው። አይዞሽ ቆይ ተነሽ አይዞሽ ቀስ እንዴ ጸጣለች። በአንተ ምክንያት ነው። ኧረ ጸጣለች የሆነ ነገር አረፋ እየደፈቀች ነው። አትንካት። እናት ምረት ኧረ አንዴ ካሜራውን አጥፉልኝ አንዴ። ወዴት ምን የሆነ ነገር እየሆነች ሁሉ በእናንተ ምክንያት ነው። ኧረ አንዴ አግዙኝ አንዴ ላስቀጥል ምናምን ትላለህ። ወይ ዘናት እንሂድ። ቆይ የሆነ ነገር ናትሁን። ቆይ ከወንጅ ልጅ እሱ ጋር ተመልካቾቻችን የምህረት እንደዚህ መሆን ላይ እጃቸው ያለባቸውን ሰዎች በቁጥጥር ስር ለማዋል ከጫፍ ደርሰናል። እርስ በርስ ሲወነጃጀሉ ነበር። ለምንድነው ሲወነጃጀሉ የነበረው? እኔ ምንም አላረኩም። ዝም በይ ወሬኛ። እኔ ምንም አላረኩም። ዝም በይ። ምንድነው ያሰብሽ ያዘንሽ? ካንቺም የበለጠ ጓደኛ የለም። አንቺም ብሎ ጓደኛ አንቺ ምን ላርግ? ምን አረኩ? አፍሽን ዝጊ። ምን አረኩ? ልብ ካለ እሱ እንደዚህ አትለው። ሴት ላይ ነው ጉልበት። ይኸውልሽ እጄ እንዳነሳ እንዳታድርጊ። አሁን እጄ ላይ አንቺ ቴክስት ስትልኪለት ለሱ የክሩ አባላት በአይኔ ያሳይተውኛል ስትልክ የነበረውን እና ታዲያ መድኃኒት አዘጋጃለሁ ሳዘጋጅ ምናምን ብሎ ይለዛ ነው። አሁን ተነክቶብሻል። አሁን ሁሉንም ነገር አውቄያለሁ። ምንም አላረኩም። ይኸውልሽ ሰማኛለህ። ምንም ስትላላኩ የነበረውን ቴክስት ሁለታችሁ እንደዚሁም ደግሞ ስትሰጪው የነበረውን የምህረትን ባለቤት ጸጉር እንደዚሁም ደግሞ ሌሎች ቴክስቶች እነሱን በሙሉ ይዤ እስር ቤት አምጪልኝ ብሎኝ ነው። አድናታለሁ እሱን አምጪ ብሎኝ ነው። ታዲያ ማምጣት ወንጀል አይደለም እንዴ? አድናት ምን ችግር አለው? የሚያድናት ከሆነ ምን አለበት? ምንም ይላል። ዝም በል። እያወራሁ አይደል እንዴ? እኔ እያወራሁ ነው። ካወራን አይቀር የትልቅ ትንሽ እኔ እያወራሁ ነው አይደለ? ለምንድን ነው የምታቋርጠኝ? ያወራው ነገር ያለው ባልየውን እሷ ነች ጸጉሩን አምጣ እንዲሞት ያደረገችው። ሌላውስ መርዝ ሳታስይልህም ምን ማለት ነው ይሄ? እኔ ምን አገ ለምን ብዬ ነው የእሷ ባል እንዲሞት እንደዚህ ማደርገው? ዛሬ ይኸውልሽ
አይነስብሽን ሳላጠፋሽ አፍሽን ዝጊና ለምን ይህንስ ታድርጊ እንደነበረ እያንዳንዷን ነገር ተናገሪ። ያለዛ እዚሁ አንቄ ነው ምደፋ። እኔ ምንም አላደረኩኝም። እኔ እሷን ለማዳን ብቻ ነው ሁሉንም ነገር ሳረግ የነበረው። እሺ እንደዛ ከሆነ ካንቺ በቀጥታ ወደሱ ስልክ ሲላክ የነበረውን ቴክስት አሳይሻለሁ። ከዛ በኋላ ለመሸፋፈን ብትሞክሪ ግን እኔ ማድረጋውን አውቃለሁ። ስልክ አቀብሉኝ። እሺ ይሄ እሱ ስልክ ነው። እሱ ስልክ ላይ ስልክ የነበረውን ቴክስት አሁን አሳይሻለሁ። እኔ በምን አውቃለሁ? በምናምን አቀናብሮት ከሆነስ እንዴ እኔ ምን አውቃለሁ? እሺ ይሄ አንቺ ቁጥር ነው። ምክንያቱም አንቺን ከዚህ በፊት ከክሩ አባላት ጋር ስናደርግሽ ስልክሽ በእነሱ ጋር ይገኝ ነበር። እሺ መረጃ እንዳታጠፊ ነው ስልክሽን ከኛ ጋር ያደረግነው። እሺ ይሄ ቴክስት ባለውን እስከ መጨረሻው እንዳይመለስ አስወግደው። እሺ እኔ እንደላኩ ታዲያ በምን እርግጠኛ ነህ? ስልኬ እኮ እናንተ ጋር ነበር አይደለ? እንዴት ብዬ ነው እኔ? አይታይሽም? ይሄ ቀን አይታይሽም? ይሄ ቀን አይታይሽም? እሺ እስኪ እና ባሉ የሞተው በዚህ ቀን አይደለም የሞተው። አንቺ ይኸውልሽ ከኔ ጋር ሌላ ነገር ውስጥ እንዳትገቢ። ይሄ ቴክስት ያንቺ እንደሆነ አረጋግጠሻል። ምክንያቱም እሷ እኔን ምን እንዳረገችኝ ታውቃለህ? አታውቅም ማለት እሷ ቤተሰቦቿ የኔን ቤተሰቦች ምን እንዳረጉ ታውቃለህ? ምን ታውቀው ነገር አለ? እሺ አሁን ደግሞ ምን ልታወሪ ነው? ልስማሽ። ምን አረጉ? ምን ታረጋለህ? አሁን ሞተዋል ሁሉ። ምንም የምታረገው ነገር የለም። ስለዚህ በቃ ዝም በል። የእሷን ቤተሰብ አሉ፣ የእሷ አሁን የታመመችው ቤተሰብ አሉ። እኔ እንዳለ አውቃለሁ። ለምን ተዋሻለሽ? የተደረገ ነገር ቢኖርም እርስ በርስ ልትጣላሉ ትችላላችሁ እንጂ አንተ የፈለከውን ብቻ ነው የምታወራው። ምንም የምታውቀው ነገር የለም። አሁን እዚህ ጋር ንብረት ለምን እንደዚህ ስታደርጉ እንደነበረ ብታምኑ ይሻላል። ያለዛ ግን የተላላካችሁትን ሜሴጅ እና አንተም ሲገባ ዝም በል አልፈራም። እሺ ይሄን ሲጀመረው አውልቅ። እንዳንተ አይነት እንደዚህ ሽፋን ያደረጋችሁ ወንጀል የምትሰሩ ሰዎችን ገንዘብ ስለተከፈለ ብቻ የአንዲትን ወጣት ሴት ህይወት መቀየር የለብህም። እንደዚህ ወደ ሲኦል መቀየር የለብህም። ስለተመቸችኝ ስለወደድኳት በመንፈስ እኮ ዛሬ ነው ተካለው ምናም ዝም በይ። አንቺም ያውነሽ አንቺም እንደርሱ ሰው ሁለታችሁም ወንጀለኛ ናችሁ። እኔ እኮ እሷን ላድን ነው። እኔ ምን ጋር ወንጀል ሁለታችሁም ይሄን መረጃ ይዤ ወደ እስር ቤት ከመሄድ ለምን እንደ አወለከው ድጋሚ ላውልቆች ለምን ይሄን ስታረጉ እንደነበረ አንተም ደግሞ ሃይማኖትን ሽፋን አድርገህ ገንዘብ ስለሰጡ ብቻ ለምን እንደዚህ ታረግ እንደነበረ እንድትነግረኝ ይፈልጋሉ። ምን ያህል ገንዘብ እንደከፈሉ እንድትነግረኝ ይፈልጋሉ። ያው ቴክስቱ ላይ ማየት ትችላለህ። እሱም የከፈለኝ ከፍሎኛል፣ እሷም ደግሞ ከሱ የከፈለኝ በላይ ከፍላኛለች። እኔ መድኃኒት አርግ እንጂ ሰው እንትን እንድትል አይደለም። አንተ ዘርህን ተካ ብዬ አይደለም ገንዘብ የሰጠውክ። እሺ እንድታድናት ነው። ዝም በይ አንቺ። እና እኔ ዘሩን እንድታድናት ነው ገንዘብ የከፈለች አይደለም። ለምን መድኃኒት የምትወስደው እንዳድናት ሳይሆን ያለባት ህመም እንዲጨምርባት ነው መድኃኒት ስትቀበል የነበረው። ምንድን ነበር ህመሙ? አሁን እሷ ይሄ አሁን ባለችበት እርግዝናው ላይ አይደለም። በሱ በኩል ምንም ሊነካትም አይችልም። ምክንያቱም እኔ እዚህ ጋር ኃላፊነቱን እየወሰድኩ ስለነበረ፣ ግን ሌላ በሽታዎች እንዲጨምሩባት ነበረ። በዚህ ጋር ማስፈራራት የሚባል ነገር አለ። ስታስፈራራኝ ነበረ። አንተ ያሟል እንዴ? እኔ በማን ነው ማስፈራራ? ይሄ ሰው ጤና የለውም እንዴ? አይተዋል፣ እኔም ቤት አይተዋል አይደለ? እዚሁ ባለህበት ነው በዱርዬ ማስደበድብ አለችኝ እንዴ። እኔ መጀመሪያ መድኃኒት እንዴት አልሰጥሽም አልኩ። እንዴ እሰጥሻለሁ እኮ ሌላ ምን አይል። ይሄን ወሬ ብታወራ ኖሮ ውሸት ነው። ማስረጃ አለው። እንዲህ እንዳልኩ ማስረጃ አለው። ይኸውልህ የምትናገረውን ነገር ተናገር። እና ሌላ ያው ማስፈራራቱም አለ፣ ብዙም ነገር አለ። እና ደግሞ ብዙ ነገር ያላወራሁት ነገር እኮ አለ እንጂ እንደው እኔ ሚስጥር አታወጣ እየተባልኩ ነው ጸጥ ብዬ የሰውን ነገር ገበና ማላውጣው እንጂ ለሷ መሰጣ ጸበል ነው እያልሽ መሰጫትም ነገር ሌላ ነው። ጸበልም አይደለም፣ ዝም ብላ ነው። ኖርማል ውሃ ነው፣ እንደ ውሃ ነው። ምንም ያውቀው ነገር የለም። ዝም ብሎ እኮ ነው የሚያወራው። በየጊዜው እሱ ቤት ስትመላለሽ ነበር። እኔማ መድኃኒት እንዲሰጠኝ ነው፣ እሷን የሚያድን መድኃኒት እንዲሰጠኝ እንጂ ጭራሽ ሚስቱ አርጓት። በሱ በኩል እኔ ማስረጃዎችን አሰባስቤያለሁ። ይሄም ስልክ ከኛ ጋር ነው፣ ያንቺም ስልክ ከኛ ጋር ነው። ቢያንስ እሱ የተናገረውን ነገር አልካደም። አንቺ ግን እሷ ላይ ሆን ብለሽ ባለቤቷን በማስወገድ ወይም ባለቤቷን
ጸጉሩን በመውሰድ ለሱ ሰተሽ ይሄንን አምኗል። አንቺ ያሰራሽው ሰው እኔ እሱ የሷ ባል ስለሞተ ምን ጥቅም አገኘ? ንብረት ሌላ ምን ታገኛለሽ? የምን ንብረት? እኔ ልጃቸው ነኝ እንዴ ሞርሰው? ጀመር ያገናኘሽባቸው ዋና ዓላማ ምንድነው? ሁለቱ እንዲጋባ ያደርግሽበት? ያው እሷ ማግባት ትፈልግ ነበር፣ እሱም ጥሩ ሰው ነው፣ ባልም የሚሆን አይነት ሰው ነው። በቃ አገናኘኋቸው። ምንድነው ይሄ ወንጀል ነው ልትለኝ ነው? አትለው ነገር አለ። ይኸውልህ ልጄ እሷና እሷም እሱ ተተጋባ በኋላ የተዋወቁት ልጄ የሆነ ነገር ይኖራል እንጂ አላት ሀብት አላት አውቃለሁ። እኔም ያው እንደተነገረኝ እንደሰማው ከሆነ ሁለቱም ለንብረቱ ሲሉ ነው የቀረቧት። የምን ንብረት ያማሃል እንዴ? እኔ እንዴት ነው እሷን ንብረት የምወስደው? እሺ ታዲያ ይሄ ሁሉ ቆይ ሲጀመርም የምርም አንቺ እሷ እንድትድን ጓደኛሽ እንድትድን ከሆነ የሁሉ ገንዘብ እየከፈልሽ የነበረው ካልዳነሽ ለምን ደጋግመሽ እሱ ጋር መሄድ አስፈልገሽ? እኔ ሌላ ማቀው ሰው የለም ታዲያ እባክሽ ተው እንጂ ማታውቂው ሰው የለም። እኔ ሌላ ማቀው ሰው የለም ታዲያ ምን ላድርግ? እዚህ ቴክስት ውስጥ ያለው መረጃ በሙሉ አንቺን ከነ ያንዳንዱ ገንዘብ ክፍያሽ ወደ እስር ቤት ለማስወሰድ በቂ ነው። ምክንያቱም ሁሉንም ነገር ትእዛዝ ስትሰጪ የነበረው አንቺ ነሽ። ሁለታችሁም ለገንዘብ ብላችሁ ቀረባችኋት። ከዛ በኋላ ገንዘቡን በተለያየ ባደረጋችሁት ስራ ምክንያት እሷን አፍስዛችሁ ስሙን ወደ ባለቤቷ ዞረች። ባለቤቷ ደግሞ ወደ አንቺ የምትከፋፈሉትን የገንዘብ መጠን ስላልተግባባችሁ አንቺ እሱ ላይ የሆነ ነገር አደረግሽ በጸጉሩ። ከዛ በኋላ አንቺ ያንን ነገር በሙሉ መቆጣጠር ቻልሽ። የሆነው ይሄ ነው እና እሷን ሳላስገድላትም ነበር እንዴ? እሷን ሳላስገድላትም ነበር? ምን ከዚህ በላይ ወዴት ታረጋታለሽ? ከዚህ በላይ ከመንፈስ ጋር የማይሆን ነገር እንድትደረግ ራሱ እኮ ነው ፈልጓት እኮ ነው። ምን ላድርገው? እዚህ ውስጥ የገባው ባንቺ ምክንያት ነው፣ ባንቺና በባለቤቷ ምክንያት። እና እኔ እንደዚህ አርጋት ብዬ ነው እዚህ ውስጥ ያስገባሁት? ጉድ ፈላብኝ። ያው ሰውየውን ሰው ህይወት ውስጥ ያስገባሽው አንቺ ነሽ አንዱ ነው አይደለም? ስለዚህ ለማንኛውም ሁለታችሁንም ለህግ አሳልፌ እሰጣለሁ። እኔ መረጃ አለ። ምን አረኩ? አንቺ በጣም ትቀልጃለሽ። ተነሺ ልቀቀኝ። ያዙልኝ። ተነስ